ወንድ ልጅ አልወለድሽልኝም በሚል ተልካሻ ምክንያት ሁለት ሴት ልጆቿን ከቤት ይዛ እንድትወጣ ማስጠንቀቂያ ሰጥቶ ከቤት ያባረራት። በቃኝ ማቲልዳ፣ ማቲው እባክህ እነዚያን ልጆችሽን ይዘሽ ከቤቴ ውጪ። ማቲው እባክህ ዝም በይ። የዚያን ዕለት ምሽት ንፋሱ በቤት መስኮቶች ላይ የሚያፏጨው እንደተለመደው አልነበረም። የክረምት ወራት ቅዝቃዜ ሳይሆን የልብን ሙቀት የሚነጥቅ እንግዳ የሆነ በረዶ በሳሎን ውስጥ የሰፈረ ይመስላል። ግድግዳው ላይ የተሰቀለው የድሮ ሰዓት ቲክ ታክ እያለ የጊዜ መሮጥ ሲያውጅ፣ ለእነ ማቲልዳ ግን እያንዳንዱ ሰከንድ ወደ ገደል እንደመጠጋት የሚቆጠር እርምጃ ነበር። ማቲልዳ ሳሎን መካከል ቆማለች። ልቧ እንደ ከባድ የጦርነት ከበሮ በደረቷ ውስጥ ይደልቃል። ከ10 ዓመታት በፊት ይህ ቤት በፍቅርና በተስፋ የተሞላ ቤተ መንግስት ነበር። ዛሬ ግን ግድግዳዎቹ የእስር ቤት አጥር ሆኖ ይታዩዋታል። ፊት ለፊቷ የቆመው ማቲው በአንድ ወቅት ዓለሜ ብላ የጠራችው ሰው አሁን ግን ፊቱን በጥላቻ ቋጥሮ አይኖቹ ውስጥ የምህረት ቅንጣት እንኳን ጠፍቶ ይታይበታል። ጸጥታው አስፈሪ ነበር። ነገር ግን የማቲው ድምፅ ይህንን ጸጥታ እንደ ስለታም ሰይፍ ቀደደው። በቃኝ ማቲልዳ፣ ድምፁ በባዶ ሳሎን ውስጥ አስተጋባ። አይኖቼን ገልጠህ እውነትን አሳየኝ ብዬ ፈጣሪ ለምኜው ነበር። ዛሬ መልሱን አግኝቻለሁ። 10 ዓመታት ሙሉ የህይወቴ ወርቃማ ዓመታት አብረን አሳለፍን። ግን የሰጠሽኝ ምንድን ነው? ማቲልዳ እጆቿ እየተንቀጠቀጡ ወደ እሱ ለመጠቃት ሞከረች። ጉሮሯ ውስጥ የተሰነቀረ እብጠት መተንፈስን ከለከላት። ማቲው ምን ማለትህ ነው? ፍቅር ሰጥቼሃለሁ፣ አክብሬሃለሁ፣ ቤታችንን አንጸን። ዝም በይ! ማቲው ጮኸ። ድምፁ ውስጥ ያለውን ንዴት የቤቱን ዕቃዎች ሳይቀር ያርበደብደው ይመስላል። ፍቅር፣ ክብር፣ እነዚህ ሆድ አይሞሉም። እኔ የምፈልገው ስሜን የሚያስቀጥል ንብሬቴን የሚወርስ ደሜን የሚቀላቅል ወንድ ልጅ ነው። አንቺ ግን ምን ሰጠሽኝ? 2 ሴት ልጆች፣ 2 ለማጀትና ለወጥ ቤት ብቻ የሚጠቅሙ ሴት ልጆች። ቃላቱ እንደ መርዝ ተወርውረው ማቲልዳን ልብ ወጉት። ሴት ልጆችሽ ቤታቸው ወጥ ቤት ነው የሚለው ቃል በአእምሯ ውስጥ እንደ ደወል ደጋግሞ ጮኸ። እንዴት የገዛ አባት በልጆቹ ላይ እንዲህ ይጨክናል? ማቲው እባክህ። ማቲልዳ በእንባ በታጠበ አይኖቿ ተመለከተችው። ሜብልና ሜሪ የእግዚአብሔር ስጦታ ናቸው። የገዛ ደምህ የአብራክህ ክፋዮች ናቸው። እንዴት እንደማይጠቅም ዕቃ ትቆጥራቸዋለህ? ማቲው በምሬት ሳቀ። ሳቁን ግን ደስታ የሌለበት ከትዕቢትና ከድንቁርና የመነጨ ደረቅ ሳቅ ነበር። በረከት ለእኔ መርገም ናቸው። ጓደኞቼ ልክ ነበሩ። ያቺን ድሃ ልጅ አታግባ፣ ደምህ ውስጥ ድህነትና ሴትነትን ብቻ ነው የምታመጣው ሲሉኝ አልሰማም አልኩ። አሁን ግን ነቅቻለሁ። ፍቺ ይፈልጋሉ። ማቲልዳ ጉልበቷ ከዳት። ወለሉ ላይ ተንበርክካ ወደቀች። የ10 ዓመት ትዝታ፣ የሰሩት ቤት፣ ያሳለፉት መከራ ሁሉም በአንድ ቅጽበት ትርጉም አጡ። የባሏ እግር ስር ወድቃ ለመነች። ቤተሰባችንን አትበትነው፣ ለእኔ ባይሆን ለልጆችህ ብለህ እዘን። ሜብልና ሜሪ ይፈልጉሃል። ነገር ግን የማቲው ልብ ከድንጋይ የጠነከረ ሁኔታ ተቆልፎ ነበር። እግሩን አሽቀንጥሮ ገፋት። ልመናሽ ያስጠላኛል። እነዚያን ልጆችሽን ይዘሽ ዛሬውኑ ከቤቴ ውጭ። እውነተኛ ወራሽ የምትሰጠኝ ሴት ላገባ ወስኛለሁ። በኮሪደሩ ጨለማ ውስጥ 2 ትናንሽ ነፍሳት በፍርሃት ተሸብረው ይህንን ሁሉ ይሰሙ ነበር። የ10 ዓመቱ መንትዮች ሜብልና ሜሪ ንጹህ ዓለማቸው በአባታቸው ቃላት ሲፈራረስ እየሰሙ ነው። ሜብል ከሁለቱ ጠንከር የምትለው እንባዋን እየጠረገች ሮጠች። አባዬ እባክህ ማየን ይቅር በላት ብላ ጮኸች። ሜሪም እየተከተለቻት ሁለቱም ትናንሽ እጆቻቸውን ወደ አባታቸው ዘረጉ። ማቲው ግን በእነሱ ውስጥ የራሱን ምስል ሳይሆን ውድቀቱን ነበር የሚያየው። እናንተ እንደ እናታችሁ ዋጋ ቢስ ናችሁ አለ። ቦታችሁ ወጥ ቤት ነው፣ ሂዱና እናታችሁን ተከተሉ። ሜሪ በልጅነት የዋህነት ጠየቀች። አባዬ ታዲያ አያቴስ? የእሷስ ቦታ ወጥ ቤት ነው? ይህ ጥያቄ ለማቲው እንደ ስድብ ነበር የተሰማው። ልጆቹን አንበረከካቸው። ማቲልዳ ልጆቿን ለማዳን ስትሮጥ የመጨረሻውን ውሳኔ ያስተላለፈ። ነገ ፀሐይ ስትወጣ በዚህ ቤት ውስጥ አንዳችሁንም ማየት አልፈልግም። በሩ በኃይል ተዘጋ። ቤቱ ተንቀጠቀጠ። በዚያች ሌሊት ማቲልዳና ልጆቿ እርስ በርስ ተቃቅፈው ነገ ምን እንደሚያመጣ ሳያውቁ በጨለማው ቤት ውስጥ አለቀሱ። የውጭው ንፋስ የውስጣቸውን ስብራት እያጀበ ሌሊቱ በረዘመ ቁጥር ተስፋቸው እየቀነሰ ሄደ። ንጋቱ ወገግ አለ። ነገር ግን ለማቲልዳ ብርሃን አልነበረም። ቤቱ ያ ሁሉን ነገር ያፈሩበት ቤት አሁን የባዳ ሆኖ ነበር። ማቲው እንደተናገረው ጠዋት ላይ እንደማያውቃቸው ሰዎች አባረራቸው። የትምህርት ቤት ክፍያ እንኳን ለልጆቹ ሲከለክል የማቲልዳ ልብ ለመጨረሻ ጊዜ ተሰበረ። እነዚህ ልጆች የኔ አይደሉም አለ ማቲው ቡናውን እየጠጣ። ሂጂና አባታቸውን ፈልጊ። የብረት በሩ ከኋላቸው ሲዘጋ ድምፁ የማያዳግም የፍርድ ውሳኔ ይመስል ነበር። ማቲልዳ፣ ሜብልና ሜሪ እንደ አዲስ ተወለዱ። ነገር ግን ወደ ዓለም የመጡት ያለምንም መጠለያ፣ ያለምንም ደጋፊ ነበር። ማቲልዳ ወላጆቿን በልጅነቷ አጣለች። አሁን ደግሞ ባሏን አጣች። መንገዱ አቧራማ ነበር። ፀሐይዋ ልክ እንደ ማቲው ቃላት የምታቃጥል ነበረች። ቦርሳዋ ውስጥ ለዳቦ የሚሆን ጥቂት ሳንቲም ብቻ ይዛለች።
የልጆቹ ሆድ ሲጮህ የማቲልዳ አንጀት ይቃጠል ነበር። በርቱልኝ የኔ ጀግኖች አለች እንባዋን እየዋጠች። እግዚአብሔር እያየ ነው፣ አንድ ቦታ ያዘጋጅልናል። ከብዙ ሰዓታት የእግር ጉዞ በኋላ በአንዲት ትንሽ ቤተክርስቲያን ቅጥር ግቢ ውስጥ አረፉ። አንድ ትልቅ የማንጎ ዛፍ ጥላውን እንደ እናት እቅፍ ዘርግቶም ጠበቃቸው። እዛው ስር ተቀምጠው ሳለ ፓስተር ዳንኤል የተባሉ ሰው አገኟቸው። የፓስተሩ አይኖች ውስጥ ርህራሄ ይታይ ነበር። ታሪካቸውን ሲሰሙ ልባቸው ተነካ። እግዚአብሔር ነው የላካቸው አሉ ፓስተሩ። ቤቴ ክፍት ነው፣ ኑ እረፉ። ለአፍታ ተስፋ የታየ መሰለ። ፓስተሩ ወደ ቤታቸውም ወሰዷቸው። ንጹህ ክፍል ሰጧቸው። ነገር ግን ይህ እንደ እፎይታ ጠዋት ጤዛ በቶሎ የሚተን ነበር። የፓስተሩ ሚስት አንጀላ እንደ ማዕበል መጣች። ውጫዊ ውበቷ በውስጧ የተደበቀውን ክፋት ማቲልዳንና ልጆቿን ሲያይ ፈነዳዳ። እነዚህ እነማን ናቸው? አንጀላ ጮኸች። ቤተክርስቲያኑን የሰራው አባቴ እንደሆነ ረሳኸው? እኔ በሌለሁበት የማታውቃቸውን ሰዎች እንዴት ወደ ቤቴ ታመጣለህ? ፓስተር ዳንኤል ሊለማመጡ ሞከሩ። ስለ ሰብአዊነት፣ ስለ እግዚአብሔር ፍቅር ሰበኩ። ነገር ግን የአንጀላ ልብ ከማቲው ልብ በምንም አይለይም ነበር። አሁኑኑ ይውጡ፣ አለበለዚያ አንተም አብረሃቸው ትወጣለህ የሚለው ዛቻ ፓስተሩን አሸነፋቸው። በሚስታቸው ሀብት ስር የወደቁ ሰው ነበሩና በፍርሃት አንገታቸውን ደፉ። እህቴ አዝናለሁ አሉ ፓስተሩ። አይናቸውን ማየት እንኳን አቅቷቸዋል። ባለቤቴ እንግዶችን አትፈልግም። ማቲልዳ ምንም አልተናገረችም። ልጆቿን ይዛ እንደገና አቧራማው መንገድ ላይ ወጣች። የሰው ልጅ ጭካኔ እንደዚህ የበዛው ለምንድን ነው? ድህነትና ሴትነት ወንጀል የሆኑትስ መች ነው? ፀሐይዋ ልትጠልቅ ስትል ሰማዩ በደም ቀለም ተቀባ። ማቲልዳና ልጆቹ ተስፋ ቆርተው እግሮቻቸውን የጎተቱ በየመንገዱ ዳር ይሄዱ ነበር። ሜብልና ሜሪ ዝም ብለዋል። የልጅነት ጨዋታቸው በረሃብና በድካም ተውጧል። ከኋላቸው አንድ ዘመናዊ ጥቁር መኪና ቀስ ብሎ ይከተላቸው ነበር። የሞተሩ ድምፅ ለስላሳም ነበር። ሹፌሩ ክላክስ ቢያደርግም የማቲልዳ አእምሮ በሐሳብ ማዕበል ውስጥ ስለነበር አልሰማችም። በመጨረሻም መኪናው ከጎናቸው ቆመ። አንድ ረጅም ግርማ ሞገስ ያለው ፊቱ ላይ እርጋታ የሚነበብለት ሰው ወረደ። ስሙ ሪቻርድ ነበር። እመቤት ጠራ። ድምፁ ውስጥ ትዕዛዝ ሳይሆን ጭንቀት ነበር። መንገድ መካከል እየሄዳችሁ ነው፣ አደገኛ ነው፣ ደህና ናችሁ? ማቲልዳ ደንግጣ ዞረች። በፍጥነት ልጆቿን ወደ ራሷ አስጠጋች። ይቅርታ ጌታዬ፣ አልሰማንም። ሪቻርድ ተመለከታቸው። የለበሱት ልብስ ንጹህ ቢሆንም እየተጎሳቆለ ነበር። በሴቲቱ አይን ውስጥ ያለው ጥልቅ የሐዘን ጉድጓድ አየ። በልጆቹ ፊት ላይ ያለው ፍርሃትንም አነበበ። ልቡ የሆነ ቦታ ላይ ተነካ። የተቸገራችሁ ትመስላላችሁ አለ ሪቻርድ በለስላሳ ድምፅ። ልረዳችሁ እችላለሁ? ማቲልዳ የሰውየውን አይን ተመለከተች። በማቲው አይን ውስጥ ያየችው ንቀት፣ በአንጀላ አይን ውስጥ ያየችው ትዕቢት እዚህ አላገኘችውም። ይልቁንም ጥልቅ የሆነ ርህራሄና የሰው መሆንን ክብር ነበር የተመለከተችው። ታሪኳን ከ10 ዓመት ትዳር በኋላ እንዴት ወንድ አልወለድሽልኝም በሚል እንደተናቀች ነገረችው። ሪቻርድ በጥሞናም አዳመጠ። ንዴቱንም ዋጥ አደረገ። በፍጹም አለ በቁርጠኝነት። አንቺና እነዚህ ንጹህ ሕፃናት መንገድ ላይ እንድትተኙ ልፈቅድ አልችልም። ስሜ ሪቻርድ ነው። ትልቅ ቤት አለኝ። የሚኖረው ግን ብቻዬን ነው። እባክሽ እንደ ወንድምሽ አይተሽኝ ተከተይ። የመኪናው በር ሲከፈት ልጆቹ ሌላ ዓለም የገቡ መሰላቸው። ከተራራው ፀሐይ ወደ ቀዝቃዛው የመኪናውን በር ሲገቡ የህይወታቸው ምዕራፍ እየተቀየረ እንደሆነ ተሰማቸው። መኪናው ወደ ሪቻርድ ግቢ ሲገባ ሜብል በመስኮት እያየች በሹክሹክታ ይህ ቤተ መንግስት ነው እንዴ አለች። ቤቱ በእብነ በረድና በሚያብረቀርቁ መብራቶች የተሞላ ነበር። ነገር ግን ከውበቱ በላይ የቤቱ ባለቤት ልብ ይበልጥ ያበራ ነበር። ሪቻርድ ተንበርክኮ የልጆቹን እጅ ያዘ። ከዛሬ ጀምሮ እናንተ እንግዶች አይደላችሁ። ይህ ቤታችሁ ነው። ማንም አይረብሻችሁም። ማቲልዳ እንባን መቆጣጠር አቃታት። ለምን ብላ ጠየቀች። ለምን ለማታውቃቸው ሰዎች ይህንን ሁሉ ታደርጋለህ? ሪቻርድ ፈገግ አለ። ምክንያቱም ቤት ያለ ቤተሰብ ባዶ ነው። እግዚአብሔር ሲሰጠኝ ለራሴ ብቻ እንዲሆን አይደለም። በዚያች ሌሊት ማቲልዳ ከብዙ ወራት በኋላ ለመጀመሪያ ጊዜ ያለ ፍርሃት ተኛች። የውጭው ንፋስ አሁንም ይነፍሳል። ነገር ግን አሁን በሞቀ ቤት ውስጥ ናት። በከተማው ሌላኛው ጫፍ በማቲው ቤት ውስጥ ደግሞ ሌላ አይነት ታሪክ እየተጻፈ ነበር። ማቲው አዲሷን እጮኛውን ሲንቲያን ላይ አስቀምጦ ዓለምን የጨበጠ ያህል ይሰማው ነበር። ሲንቲያ ወጣት፣ ቆንጆ እና ዘመናዊ ሴት ነች። ነገር ግን ከፈገግታዋ በስተጀርባ ትልቅ መርዝ ያዘለ ዕቅድ ነበር። ውዴ አለ ማቲው በኩራት። አሁን ያቺ ጠንቋይና የማይጠቅሙ ልጆች ስለሄዱ ነፃ ወጥቻለሁ። የሰርጋችንን ቀን መቁረጥ እንችላለን። ሲንቲያ ወይኗን እየተጎነጨች አይኖቿን አጠበበች። አትቸኩል ማቲው፣ መጀመሪያ እርግጠኛ መሆን
እፈልጋለሁ። ወንድ ልጅ እፈልጋለሁ ብለህ ሚስትህን አባረርክ። እኔስ ባልሰጥህ ታባረረኛለህ? ማቲው ሳቀ። አንቺ እኮ ልዩ ነሽ። ማቲልዳ ራሷን የጣለችብኝ ናት። አንቺ ግን የልቤ ምርጫ ነሽ። ማቲው ወይን ሊገዛ ከቤት ሲወጣ የሲንቲያ ጭንብል ወደቀ። ስልኳን አውጥታ ደወለች። ድምጿ እንደ እባብ ተንቀጠቀጠ። ሄሎ ኬልቪን? አዎ ሄዷል። ይህ ሰው ምን አይነት ሞኝ መሰለ። እኔን ለማስደሰት ሲል 10 ዓመት አብረው የኖረችን ሚስትና ልጆች እንደ ቆሻሻ ጣላቸው። ጨዋታው ገና መጀመሩ ነው። የፍርድ ቤት ጋብቻ እንደምንፈጽም አረጋግጥልሃለሁ። ከዛ ሁሉንም ንብረት ዘርፈን ባዶን እናስቀረዋለን። ለእንደዚህ አይነት ጨካኝ ሰው የሚገባው ቅጣት ይህ ነው። ሲንቲያ ብቻዋን ሳቀች። ማቲው ውድ ወይን ገዝቶ ሲመለስ ሲንቲያ በፍቅር ተቀበለችው። ማቲው የሚያቅፋት ሴት የውድቀቱ መጀመሪያ መሆኗን አላወቀም ነበር። ትዕቢት አይኑን ጋርዶታልና። ጊዜው እንደ ወንዝ ፈሰሰ። በሪቻርድ ቤት የደረቀው የማቲልዳ ሕይወት እንደገና ማበብ ጀመረ። የልጆቹ ሳቅ በግዙፉ ቤት ውስጥ ያስተጋባል። ሪቻርድ ለቃሉ ታማኝ ነበር። ሜበልና ሜሪን ግሪስፊልድ ልሂቃን ብቻ ወደሚማሩበት ትምህርት ቤት አስገባቸው። በፊት አባታቸው ቦታቸው ወጥ ቤት ነው ይላቸው የነበረው ልጆች አሁን በትምህርት ቤት ኮከብ ሆኑ። ሜብል በሂሳብ፣ ሜሪ በሙዚቃ ልዩ ተሰጥኦን አሳዩ። አስተማሪዎቻቸው ስለ እነሱ ሲናገሩ ማቲልዳ በኩራት ታለቅስ ነበር። አስታውሱ ይላል ሪቻርድ ራት ላይ፣ ወንድ ልጅ ሰርቶ እናንተ የማትችሉት ነገር የለም። ዓለም የእናንተን አይምሮ ይፈልጋል። ታላቅነት በጾታ አይለካም። ሪቻርድ ማቲልዳን አልረሳትም። አንድ ቀን ጠዋት አይኖቿን አስጨፍኖ ወደ ከተማ ወሰዳት። አይኖቿን ስትገልጥ ስሟ በወርቅ ቀለም የተጻፈበት የሚያብር የልብስ መደብር ፊት ለፊት ቆማም ነበር። ይህ ያንቺ ነው አለ ሪቻርድ። ህልምሽ እውን እንዲሆን እፈልጋለሁ። ከአሁን በኋላ በማንም ላይ ጥገኛ አትሆኝም። ማቲልዳ ሪቻርድን አቀፈችው። በእሱ ውስጥ ያገኘችው ፍቅር ስጋዊ ብቻ ሳይሆን የመንፈስ ፈውስም ነበር። አንድ ቀን ያልተጠበቀ ደብዳቤ ወደ ሪቻርድ ቤት መጣ። የማቲው የሰርግ ጥሪ ነበር። በውስጡም ልጆችሽን ይዘሽ በህይወቴ አስደሳች ቀን ላይ እንድትገኝ የሚል በእብሪት የተጻፈ መልእክት ነበረበት። ዓላማው ግልጽ ነው፣ ማቲልዳን በሲንቲያ ፊት ማዋረድ። ማቲልዳ በንዴት ወረቀቱን ጨመደደችው። አልሄድም፣ በጭራሽ አልሄድም። ያንን ሰውና ያችን ሴት ማየት አልፈልግም። ሪቻርድ ግን በተረጋጋ መንፈስ ወረቀቱን ከእጇ ወሰደ። አይ መሄድ አለብሽ ማቲልዳ። ለምን? ለስድብ አይደለም፣ እንደ ተጎጂ ሳይሆን እንደ አሸናፊ ትሄጃለሽ። አፋቸውን የምናዘጋበት ጊዜ አሁን ነው። እና ደግሞ አንድ የማልነግርሽ ነገር አለ። ለዚህ ቀን ያዘጋጀሁት ስጦታ። የሰርጉ ቀን ደረሰ። የከተማው ታዋቂ ሰዎች ተሰብስበዋል። ማቲውና ሲንቲያ በመድረክ ላይ ቆመው በኩራት ፈገግ ይላሉ። ድንገት የሰማዩን ጸጥታ የሚሰብር የሞተር ድምፅ ተሰማ። ሁሉም ወደ ላይ ቀና አለ። አንድ ነጭ ቅንጡ የግል ጀት ዝቅ ብሎ እየበረረ መጣና የሰርጉ ቦታ አጠገብ ባለው የግል ማረፊያ ላይ አረፈ። ሙዚቃው ቆመ። ህዝቡም ተደነቀ። የማቲው አፍ ተከፈተ። ይህ ማን ነው? ሁሉም ተጠያየቀ። ከጄቱ ውስጥ የወረደው ሰው ማቲው የጠበቀው አልነበረም። ማቲልዳና ልጆቿ በሚያብረቀርቅ ሰማያዊ ቀሚስ ተውበው እንደ ንግስትና ልዕልቶች ወረዱ። ከኋላቸው ሪቻርድ በጥቁር ሱፍ ተውቦ ተከተላቸው። ሲንቲያ በምቀኝነት ጠቆረች። የቀድሞ ሚስትህ ድሃ ናት ብለሃል ነበር። ጄት ይዛ የመጣችው እኮ እሷ ነች ብላ ለማቲው ጮኸችበት። ሪቻርድ ማቲልዳን ይዞ በቀጥታ ወደ መድረኩ አጠገብ ሄደ። በሁሉም ፊት በማቲውና በሲንቲያ ፊት ተንበርክኮ የቬልቬትን ሳጥን አወጣ። አልማዙ በፀሐይ ብርሃን ተብረቀረቀ። ማቲልዳ አለ ሪቻርድ ድምፁን ከፍ አድርጎ፣ ያለፈው ህይወትሽ በስቃይ የተሞላ ነበር። ነገር ግን እግዚአብሔር ለኔ ያሰባት ሴት አንቺ ነሽ። ታገቢኛለሽ? በመላው ህዝብ ፊት ማቲልዳ አዎ አለች። ጨብጨባው ሰማይ ነካ። ማቲው የራሱ ሰርግ ላይ እሱ ተዋርዶ ቀረ። የናቃት ሴት የናቃቸው ሴት ልጆች በእሱ ላይ ከፍ ብለው ታዩት። ከሰርጉ በኋላ በማቲው ቤት ውስጥ ሰላም ጠፋ። ሲንቲያ በሪቻርድ ሀብትና በጄቱ ቀናች። አንተ ምንም የለህም፣ ያ ሰውዬ ነው እውነተኛ ወንድ እያለች ማቲውን ትሰድበው ጀመር። ማቲው ሊቆጣ ሲሞክር ሲንቲያ የመጨረሻ ካርዷን መዘዘች። እርጉዝ ነኝ አለች። ወንድምሽን ከቤት አስወጪ ካልከኝ እኔም አብሬው እሄዳለሁ። ማቲው ድንጋጤና ደስታ ተቀላቀለበት። እርጉዝ ነሽ? ለምን አልነገርሽኝም? ወዲያው ተንበረከከ። ለሲንቲያና ለወንድሟ ኬልቪን እንደ እውነቱ ከሆነ ፍቅረኛዋ ለሆነው ማለት ነው 10 ሚሊዮን ዶላር ሰጣቸው። ይህ በእንዲህ እንዳለ በሪቻርድ ቤት እውነተኛ ደስታ ነበር። ማቲልዳ ከሪቻርድ ጋር ከተጋባች በኋላ አንድ ቀን የምስራች ይዛ መጣች። ሪቻርድ እርጉዝ ነኝ። ሪቻርድ በደስታ አቀፋት። አውቀዋለሁ፣ መንትያ ወንዶች ልጆች ይኖሩናል፣ ይሰማኛል አለ። ልክ እንደተናገረው እግዚአብሔር የወሰደባትን ሁሉ አተረፈላት። የመጨረሻው የማቲው ውድቀት የመጣው በአንድ ምሽት ነበር። ማቲው ቀድሞ ወደ ቤት ሲገባ ከእንግዳ ማረፊያ ክፍል ሳቅ ሰማ። የሲንቲያና የኬልቪን ሳቅ ነበር።
ሞኙ ማቲው ብላ ሲንቲያ ስትናገር ሰማ። አሁንም ህፃኑ የእሱ እንደሆነ እኮ ነው የሚያስበው። ለሴት ጓደኛ ብለህ የምትወደድ ሚስትህን አባረርክ። በእውነት ትልቅ ሞኝ ነህ። 10 ሚሊዮን ናይራ እኮ ሰጠኝ። ኬልቪን ማከለ። ማቲው በሩን በኃይል ከፍቶት ገባ። ምንድን? ሲንቲያ አልደነገጠችም። ሻንጣዋን ዘጋችና ቀና ብላ አየችው። ወንድ ልጅ ስለፈለግ ሚስትህን አባረርክ። እንኳን ደስ አለ። ይህ የአንተ ልጅ አይደለም። እኛ አሁን ልንሄድ። ኬልቪን እና ሲንቲያ እየተሳሳቁበት ወጡ። ማቲው ባዶ ቤት ውስጥ ብቻውን ቀረ። ሚስቱን የካደላት ወራሽ ትሰጠኛለች ብሎ ያሰባት ሴት ሁሉንም ነገር ዘርፋ ባዶ አስቀረችው። እየተንገዳገደ ወደ ጠርሙስ እጁን ሰደደ። ማቲልዳ ግን በሪቻርድ ቤት ከልጆቿና ከባሏ ጋር በፍቅርና በአክብሮት ትኖር ነበር። የክብርን ዋጋ ምን እንደሆነ ዓለም አሳየቻት። የተናቀው ድንጋይ የማዕዘን ራስም ሆነ። እንደዚህ አይነት ታሪኮች የሚመቻችሁ ከሆነ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።